ክርስቶስ መድኃኒታችን እስከሚያርግ ድረስ ይሁዳ አልሞተም። ይህንን ድንቅ ነገር ለማየት አልታደለም። ይሁዳ ታሞ ተኝቶ ነበረ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅዱሳን ስዕላትን አታመልካቸውም። ወላዲተ አምላክ ማርያም እናቱ አብራ ነበረች፣ ከሐዋርያት አትለይም። አረገ በስብሐት አረገ በእልልታ። ክቡራን ተመልካቾቻችን እንደምን አላችሁ? ከዚህ ቀደም የለቀቅንላችሁን ቪዲዮ እንደተመለከታችሁ ተስፋ እናደርጋለን። ይህንን ቪዲዮ የምናሳያችሁ እኔ ሰዓሊ ዲያቆን ጌታዋለው አማረ ከአባቴ ከሰዓሊ ቀሲስ አማረ ክብረትና ከወንድሜ ከጓደኛዬ ከዲያቆን ብሩክ ቶማስ ጋራ እየሰራን የምናሳያችሁ የቅዱሳን ስዕላት የአሳሳልና እንዲሁም የሚስጥራቸውን አካሄድ ቪዲዮ ነው ማለት ነው። አሁን ደግሞ የእርገቱን ስዕል ነው የምናሳያችሁ። ባለፈው 4 ስዕሎችን አሳይተናችሁ ነበረ ሳያልቁ የስቅለተ ክርስቶስ፣ የቅድስት ሥላሴና የእመቤታችንን እና የእርገተ ክርስቶስን ስዕል። አሁን የምነግራችሁ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የእርገቱ ስዕል አሳሳል ሁኔታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ ሰዓት 12ቱ ሐዋርያት እንዳሉ አድርገው የሚስሉ አንዳንድ ሰዓሊዎች አሉ። 11ዱ ብቻ ናቸው ያሉት። ይሁዳ ታሞ ተኝቶ ነበረ። ይሁዳ ጌታችን በተሰቀለበት ሰዓት ታንቆ ሞተ ይላል መጽሐፍ። የሞተው ከ40 ቀን በኋላ ነው፣ ወዲያው አልሞተም። ጌታችን ኢየሱስ ክርስቶስ መድኃኒታችን እስከሚያርግ ድረስ ይሁዳ አልሞተም። የሞተው ጌታችን ባረገ ዕለት ነው እና በሚሳልበት ሰዓት ወሲመቶሂ ይንሣ ባዕድ ወብእሲቱ ትኩን መበለተ፣ ሹመቱን ሌላ ሰው ይውሰድበት የሚለው ትንቢት ይፈጸም ዘንድ በይሁዳ ፋንታ ማትያስ ተሾሞ እስኪመጣ ድረስ 12 ሐዋርያት በዕለቱ አልነበሩም። የነበሩት 11 ናቸው ማለት ነው። ወደ ቢታንያም አወጣቸው፣ እየባረካቸውም ወደ ሰማይ አረገ ሲል እመቤታችን ቅድስት ድንግል ማርያም ከሐዋርያት ጋር አለች። 11ዱ ሐዋርያትና ወላዲተ አምላክ ማርያም እናቱ አብራ ነበረች፣ ከሐዋርያት አትለይም። እንዲህ ያልን አሁን የእርገተ ክርስቶስ ስዕል ላይ ደርሰናል። ቀሲስ በበለጠ አምልተው አጉልተው አስፍተው አስረድተውናል፣ ነግረውናል። ሌላ የምንጨምረው ነገር የለም። በአጠቃላይ ከዚህ ቀደም ካሳየናችሁ ቪዲዮ ጋራ ይሄ ስዕል በአንድ ወር ጊዜ ውስጥ ተስለው የተጠናቀቁ ስዕሎች ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እንዳረገ በመላእክት ምስጋና በመላእክት ዝማሬ ወደ ሰማይ እንዳረገ በእርገቱም ጊዜ ደግሞ 3 ዓመት ከ3 ወር ከእርሱ ጋራ በዋለበት እያደሩ በዋለበት እየዋሉ ባደረበት እያደሩ የቃሉን ትምህርት የእጁን ተአምራት እያዩ ከእርሱ ጋር የቆዩት 12ቱ ደቀ መዛሙርት ከእርሱ ጋር እንዳሉ፣ እመቤታችን ቅድስት ድንግል ማርያም ከእርሱ ጋር እንዳልተለየች፣ ከደቀ መዛሙርቱ መካከል ግን ቀሲስ እንዳሉት ይሁዳ በዚያ አልነበረም። ይህንን ድንቅ ነገር ለማየት አልታደለም። ነገር ግን ደቀ መዛሙርቱ እያዩት ወደ ሰማይ አርጓል። ያረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ቅድመ ዓለም የነበረ ነው። ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባህሪ የነበረ፣ ቅድመ ዓለም ከአብ የተወለደ ድህረ ዓለም ደግሞ ከእመቤታችን ያለ አባት የተወለደ እርሱ ነው። እንደዚሁ ሲሄድ እንዳየነው ደግሞ እንደዚሁ ይመጣል። ዳግመኛ ሲመጣ ለፍርድ ነው የሚመጣው። ጻድቃንን በቀኙ ኃጥአንን ደግሞ በግራው ሊያቆማቸው ዳግመኛ በምስጋና በመላእክት ድምፅ ይመጣል የሚለውን ይህንን ተስፋ የምናደርግበት ስዕል አስቀድሞ በእርገቱ ነውና የእርገቱን ስዕል በዚህ እንመለከተዋለን። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ በሚለው በዳዊት
በነቢዩ በዳዊት ትንቢት መሰረት ሲፈጸም በይባቤ በመላእክት ዝማሬ ወደ ሰማይ ሲያርግ ይሁዳ በሰዓቱ አልነበረም እና አንዳንድ ሰዓሊዎች ስትስሉ 12 አድርጋችሁ አትሳሉ፣ የሚሳሉት 11 ሆነው ነው ማለት ነው። እየባረካቸው ወደ ላይ አቀና። የሰማይ መላእክትም ተመልሰው እንዲህ እንዳያችሁት ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣልና ወደ ቤታችሁ ወይም ደግሞ በያላችሁበት ጸንታችሁ ኑሩ ነው ያላቸው ሐዋርያትንና ዳግመ ይመጽእ በስብሐት በክብር ዳግም ይመጣ ብለን እናምናለን። ሌላ ጊዜ ደግሞ የምጽአቱን ስም እንደዚሁ እንደ ስርዓተ ቤተክርስቲያን እናሳያቸዋለን። ስለዚህ ከአራቱ ስዕሎች አንዱ የዕርገቱ ስዕል ይህን ይመስላል። እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። እስቲ ስለ ዕርገቱ መዝሙር አንድ ልበልላችሁ። አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ። በአጠቃላይ ቅድስት ቤተክርስቲያናችን ቅዱሳን ስዕላትን ለማስተማሪያነት እንደዚሁም ደግሞ በአምልኮት እንደዚሁም በስርዓተ ጸሎቷ ውስጥ ለጽሞናነት እንደዚሁም ደግሞ ምእመናኖቿ ህዝበ ክርስቲያኑ በቤተክርስቲያን ውስጥ ህሊናው የእግዚአብሔር የሆነውን ቅዱስን ወንጌል ብቻ እንዲያስብ ቅዱሳን ስዕላትን ትጠቀማለች እንጂ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቅዱሳን ስዕላትን አታመልካቸውም። ማለትም ከዚህ ከሚታየው ከስዕሉ ከወረቀቱ ሳይሆን ከስዕሉ ባለቤት ጋራ የምንነጋገርበት ነው ማለት ነው። አሁን ይህንን ስዕል ስናይ ጌታችን ኢየሱስ ክርስቶስ እንደዚህ አረገ ስንል እርሱ ይህን ያህላል ይህን ይመስላል እያልን ሳይሆን ይህን ስንመለከት አእምሯችን ወደ ቢታንያ ሂዶ በቢታንያ የተደረገውን ያንን ታምራት በሉቃስ ወንጌል እንደዚሁም በወንጌላት የተጻፈውን እንድናይ ሐዋርያት እንደዚህ ነበሩ ስንል ይህንን ይመስላሉ ይህንን ያህላሉ ማለታችን ሳይሆን እነርሱን አስበን እኛም ደግሞ እነርሱ በአንድነት እንደተሰበሰቡ እኛም በቤተክርስቲያን በአንድነት እንድንሰባሰብ ደቀ መዛሙርቱን መላእክት ምንድን ያሏቸው? እንደዚሁ ሲያደርግ እንዳያችሁት እንደዚሁ ሲመጣ ታዩታላችሁ። እስከዚያው ግን ምን ብላችሁ ጽኑ፣ በኢየሩሳሌም ጸንታችሁ ኑሩ እንደተባሉት እኛም ደግሞ በሃይማኖት በምግባር በጸሎት በቅድስት ተዋሕዶ ቤተክርስቲያን ጸንተን ዳግመኛ የሚመጣውን ኢየሱስ ክርስቶስን እንጠብቀዋለን። ያን ጊዜ በቀኙ እንዲያቆመን የእርሱ መልካም ፈቃድ ይሁን። በሌሎች ቪዲዮዎች እስክንገናኝ ድረስ ይቆየን። መልካም ቆይታ። ለዓለም ተነስቷል፣ በዚህ የለም ተነስቷል።